አዲስ አበባ ከተማ የብሔሮች ብሔረሰቦችና ህዝቦች መዲና እንደመሆኗ አዲስ ሚዲያ ኔትወርክም የከተማዋ ነጸብራቅ ነው። ይህ ውበት ጎልቶ እንዲታይ ደግሞ አብሮነትን የሚያጠናክሩ ስራዎችን መስራት ያስፈልጋል። ተቋሙ የዚሁ አንድ አካል የሆነውና የታላቁ የረመዳን የጾም ወርን ምክንያት በማድረግ የአብሮነት የኢፍጣር መርሃ ግብር አካሂዷል። መርሃ ግብሩ ይህንን አብሮነት የማጎልበት ዓላማን አድርጎ የተዘጋጀ መሆኑን ነው የተቋሙ የሥራ ኃላፊዎች የነገሩን። አዲስ አበባ የኢትዮጵያ ብሔረሰቦችና ህዝቦች መዲና ናት። ከተለያየ አካባቢ ከተለያየ ሃይማኖት ከተለያየ ባህል የመጣ ማህበረሰብ ነው የሚኖርበት። አዲስ ሚዲያ ኔትወርክም የአዲስ አበባውያን ወይም ደግሞ አዲስ አበባ ውስጥ ያሉ የተለያዩ ብሔረሰቦች ሃይማኖቶች ድምጽና ማሳያ እንደመሆኑ መጠን ለተቋም የተለያዩ ሃይማኖት ተከታዮች ጋዜጠኞች ኢንጂነሮች ካሜራማኖች ስላሉት እነዚህን በዓሎቻቸውን ማክበር እነሱም ደስተኛ ሆነው እንዲሰሩ ከሌላውም ጋር ያለውን መስተጋብር ለማስረጽና አብሮነትን ህብረትን ፍቅርን ስለሚያሳይ በጋራ የኢፍጣር ፕሮግራምን ከሙስሊም የተቋማችን ሰራተኞች ጋር ማክበራችን ምን ያህል የተለያየ ሃይማኖት ባህል ልማዶቻችን ጌጦቻችን እንደሆኑ በተግባር የሚያሳይ ነው። ብዝሃነት ያለበት የሚዲያ ተቋም ነው። ሙስሊሙም ክርስቲያኑም ከተለያየ አካባቢ የተለያየ ቋንቋ የሚናገሩ ፕሮግራም አዘጋጆች ሪፖርተሮች ባለሙያዎችና ኃላፊዎች ያሉበት ተቋም ነውና ይሄን የኢፍጣር ፕሮግራም ምክንያት በማድረግ ሁሉም ተሰባስቦ በአንድነት ዝግጅቱን የሚታደምበት ስለሆነ ይሄን አብሮነታችንን ህብረታችንን ወንድማማችነታችንን ለማጠናከር ተፈልጎ ነው ይሄ ዝግጅት እንግዲህ የተዘጋጀው ማለት ነው። ኤኤምኤን ሊደርስበት ያሰበውን እቅድ ለማሳካት ከጠንካራ አመራርና ሰራተኞቹ ጋር በመሆን እየሰራና ራሱን እያሻሻለ የሚገኝ ተቋም መሆኑን ያነሱት የሥራ ኃላፊዎቹ ለዚህ ውጤታማነት እያደረገ ያለውን ጥረትም በአብሮነት አጠናክሮ የሚቀጥል ስለመሆኑም ተናግረዋል። እንግዲህ አዲስ ሚዲያ ኔትወርክ ሁሉ ጊዜም በሪፎርም ውስጥ ያለ ተቋም ነው። አሁንም በአዳዲስ ፎርማቶች እንዲሁም በመዝናኛ በቴሌቪዥኑም በዜናና ዶክመንተሪ ፕሮግራሞቻችንም በኤምኤን ፕላስም በሬዲዮም በጋዜጣም በፕሪንትም ባሉን ፕላትፎርሞች ሁሉ ማህበረሰቡን የሚጠቅም የማህበረሰቡን ድምጽ በመሆን ችግሮቻቸውን ደስታዎቻቸውን ለመንግስት በመግለጽ በመንግስት በኩል ያለውንም ወደ ህብረተሰቡ ዘንድ በማድረስ በመሃል እንደ ድልድይ ሆነን እናገለግላለን። እስካሁን የሰራናቸውና ውጤት ያስመዘገብንባቸው ስራዎች እንደተጠበቁ ነው። በቀጣይ ደግሞ ብዙ ስራዎች ተወዳዳሪነታችንን ይበልጥ ለማሳደግ ብዙ ስራዎች ይጠበቁብንና ይሄንን ውጤታማ በማድረግ ከሰራተኛው ትጋትና ትብብር አብሮነት ህብረት ይጠበቃል ማለት ነው። ጋዜጠኝነት እንግዲህ ቲም ወርክ ስለሆነ ሁሉም ተባብሮ ሚዲያችንን የተሻለ ደረጃ ለማድረስ የበኩሉን አስተዋጽኦ ማበርከት ይጠበቅበታል የሚለው መልእክት ነው ማስተላለፍ የምፈልገው። የኢፍጣር መርሃ ግብሩ ሰራተኛው እርስ በርስ ያለውን ትውውቅ በማጠናከር በጋራ ለስራ የሚያነሳሳ መሆኑን ያነሱት ደግሞ የተቋሙ ሰራተኞች ናቸው። እኔ በተቋም ደረጃ መካሄዱ ብቻ ሳይሆን ኢፍጣር ማፍጠራችንን ብቻ አይደለም እኔ ማየው እዚህ ጋር አሁን ክርስቲያን ወንድሞቻችን አሉ ሌላ እምነት ተከታዮች አሉና ከኛ ጋር አብረው ያፈጠሩ ነውና ይሄ አብሮነታችንን የሚገልጽ ነው። ከምንም በላይ አንድነታችንን የሚገልጽ ነውና የበለጠ በሰራተኛው መካከል ትስስርን የሚፈጠር ስለሆነ እኔ በጣም ደስተኛ ነኝ። ከዚህ በፊት የነበሩትን መስተጋብሮች ይበልጥ ከፍ እንዲል ያደርጋል። ምክንያቱም ከዚህ በፊት ይከሄዱ የነበሩ ፕሮግራሞች እንደሚታወቀው ያው ሁሉንም ማህበረሰብ ያቀፋል ነበር። ለምሳሌ ኢፍጣርን ምሳሌ መውሰድ እንችላለን። ግን ከ3 አመት ወደዚህ ግን ሁሉንም ማህበረሰብ ያቀፈ እንዲደስ በሚልና ባማረ መንገድ ወንድማማችነትን ባጎለበተ መንገድ እየተካሄደ ስለሆነ እንደ አንድ ኢትዮጵያዊም እንደ አንድ ሙስሊም እና እንዲሁ እንደ ተቋሙ ሰራተኛ ከልብ የመነጨ ደስታ ነው የሚሰማው። ስራ እንግዲህ ስራ የሚያደክም ሁኔታ ሊኖር ይችላል። የተለያየ ውጣ ወረዳ አለው ምናምን እንደዚህ ቤተሰባዊ ስትሆን ግን መረዳዳቱም ይኖራል የበለጠ መቀራረቡም ይኖራል። በተቀራረብን በአብረን በሆነ ምናምን ቁጥር ደግሞ ድርጅቱም የኛን አቅም በእኛ መዋደድ ውስጥ ድርጅቱ እንዲያድግ አቅማችንን ሳንሰስት እንድሰጥ ያደርገናልና እንደዚህ አብረን መሆናችን ቤተሰብ መሆናችን የበለጠ ለድርጅቱ ያለንን ነገር በሙሉ ሳንሰስት እንድሰጥ ያደርገናል። የዘንድሮው የኢፍጣር መርሃ ግብር ከኤኤምኤን በተጨማሪ በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልም ተካሂዷል። ሆስፒታሉ ለሰራተኞችና በሆስፒታሉ ሕክምናን እየተከታተሉ ላሉ ታካሚዎችና አስታማሚዎች ነው መርሃ ግብሩን ያካሄደው። ሰራተኞቻችን እንደዚሁም ለታካሚዎቻችንና ለአካባቢው ማህበረሰብ ለረመዳን ጾም እንኳን አደረሳችሁና ከጾሙም በጋራ አብረን እንዳለንና በወንድማማችነት የሃይማኖት ልዩነት ሳይኖር ሁሉም ክርስቲያኑም ሙስሊሙም አንድ ላይ ሆኖ በጋራ የሚያከብር እና ቅዱስ ወር እንደመሆኑ
የፍቅር ወር እንደመሆኑም የፍቅር መርሃ ግብር የፍቅር ድርጊት አብረነን አንድነን የሚለውን ለማሳወቅ ነው። መርሃ ግብሩ ወገናዊነትን በማጎልበት አብረነት እንዲዳብር የሚያስችል መሆኑን የነገሩን ደግሞ የሆስፒታሉ ሰራተኞችና አስታማሚዎች ናቸው። በጣም ደስ ይላል። ያው እንግዲህ እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ሳድግም ስሰራም ከተለያዩ እምነት ያላቸው ባለሙያዎች እህት ወንድሞቻችን ጋር ነው አብረን የምንሰራው። ይሄ መቻቻልን፣ አብሮነትን፣ ፍቅርን የሚያሳይ ነገር አለው። አንድነቱ በጣም ደስ ይላል። የመጣሁት ከባህር ዳር ነው። ያው ህፃን ልጅ እየኔ የመጣሁት ግን አጋጣሚ ሆኖ በዚህ በረመዳን ወር እዚህ እንደዚህ አይነት ነገር የአፍጥር ፕሮግራም በመደረጉ በጣም ከማልጠብቀው ብለው ደስ የሚያሰኝ ነገር ነው። ምክንያቱም እኛ አንዳንድ ነገር ከመሰማቸው አኳያዎችና ከሚደረጉ ድርጊቶች ስንሰማ ትንሽ የፍራቻ እንትን ነበር። ግን ዛሬ በተደረገው አፍጥር የወንድማማችና የእህትማማች ያለን አብሮ መኖሩን አብሮ በቃ መግባባትንና አብሮ ምን ያህል የማንን ችግር ማን እንደሚካፈለው መረዳዳትን ስላየሁኝ በጣም ተደስቻለሁ።